ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ ግንቦት 26 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችንም በሰባተኛው ጠቅላላ ምርጫ ላይ የሀገር ውስጥና የውጭ ታዛቢዎችን ሪፖርት ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢትዮጵያ አካታችና ዲሞክራሲያዊ ምርጫ ማካሄዷን የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎች ገለጹ። የኢጋድ ምርጫ ታዛቢ ቡድን መሪ ስፔሲዮዛ ዋንዲራ ካዚቤዊና የአፍሪካ ህብረት የምርጫ ታዛቢ ቡድን መሪ የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ ምርጫ የዲሞክራሲ መገለጫ መሆኑን ገልጸው የፖለቲካ ፓርቲዎች የምርጫ ደንብና ውጤቱን በማክበር ሰላማዊ የፖለቲካ ውድድር እንዲያካሂዱ አሳስበዋል። የአውሮፓ ህብረትና አጋር ሀገሮችም በምርጫው ሰላማዊ ሂደት ያላቸውን አድናቆት ገልጸዋል። ዝርዝሩን ራቢያ ከድር ኢትዮጵያ ያካሄደችውን ሰባተኛ ጠቅላላ ምርጫ አስመልክቶ የአፍሪካ ህብረትና የኢጋድ የምርጫ ታዛቢ ቡድኖች በዛሬው ዕለት የጋራ መግለጫ ሰጥተዋል። በመግለጫው የኢጋድ ምርጫ ታዛቢ ቡድን መሪ የሆኑት ዶክተር ስፔሲዮዛ ዋንዲራ ካዝቤ ታዛቢ ቡድኑ 26 አባላትን በመያዝ በኦሮሚያ፣ በአማራ፣ በሲዳማ፣ በሶማሌና ደቡብ ኢትዮጵያ ክልል እንዲሁም በአዲስ አበባና በድሬዳዋ ከተማ አስተዳደሮች ተንቀሳቅሶ ሰባተኛው ጠቅላላ ምርጫ መታዘቡን ገልጸዋል። በዚህም ለሰባተኛው ሀገር አቀፍ ምርጫ በመላ ሀገሪቱ በዲጂታል 5.3 ሚሊዮን እንዲሁም በማኑዋል 45.1 ሚሊዮን በአጠቃላይ 54 ሚሊዮን 57861 መራጮች መመዝገባቸውን ገልጸዋል። ለምርጫው ከተመዘገቡት ውስጥም ሴቶች 46% ሲይዙ ወንዶች ደግሞ 54%ን እንደሚይዙ ጠቁመዋል። በትግራይ ሙሉ ለሙሉ ማለትም በ38 የምርጫ ክልሎች ምርጫ አለመካሄዱን ስፔሲዮዛ ገልጸው በአማራ ክልል አንዳንድ አካባቢዎች ያለው የጸጥታ ስጋት በምርጫ ሂደቱ ላይ መስተጓጎል ፈጥሯል ብለዋል። በቀሪ ወይም በአብዛኛው የሀገሪቱ ክፍል ምርጫ በሰላማዊ መንገድ ያለምንም ጫና መካሄዱንም በመግለጫው ላይ አብራርተዋል። የኢጋድ ምርጫ ታዛቢ ቡድን መሪ የፖለቲካ ፓርቲዎች የምርጫ ደንብንና ውጤቱን በማክበር አለመግባባትና ቅሬታዎች ሲኖሩ ደግሞ ለዚሁ ተብለው ለተቋቋሙ ተቋማት በማሳወቅ ሰላማዊ ፖለቲካ ውድድር ማካሄድ አለባቸው ሲሉ አሳስበዋል። የአፍሪካ ህብረት የታዛቢዎች ቡድን ሰብሳቢ የቀድሞ የኬንያው ፕሬዝዳንት ኡሁሩ ኬንያታ በበኩላቸው ከቅድመ ምርጫው ጀምሮ የነበረው ሂደት አበረታች እንደነበር ገልጸው የአፍሪካ ህብረት ከምርጫ ዋዜማ አንስቶ ከሚመለከታቸው አካላት ጋር ሰፊ ውይይቶች ሲያደርግ መቆየቱንም አስታውሰዋል። የመራጮች ትምህርት አሰጣጥን በተመለከተም ህዝቡ እንዴት መምረጥ እንዳለበት ትክክለኛ ግንዛቤ እንዲያገኝ መደረጉና በምርጫው ዕለት የነበረው የተቀናጀ መናበብ ለመራጮች ምቹ ሁኔታ መፍጠሩንም አስረድተዋል። በምርጫው ሂደት ጥቅም ላይ የዋለው ቴክኖሎጂም በተለይም ለወጣቶች የፈጠረው እድል ከፍተኛ መሆኑን የታዛቢ ቡድኑ መሪ በመግለጫቸው አብራርተዋል። አክለውም የድምጽ መስጫ ሰዓት መራዘሙ ለመራጮች ተጨማሪ እድል መፍጠሩን፣ ለአካል ጉዳተኞችና ለአረጋውያን በድምጽ አሰጣጥ ሂደት ቅድሚያ መስጠት የዜጎች ተሳትፎ በእጅጉ ማነቃቃቱንም ጠቁመዋል። በመላው ኢትዮጵያ የምርጫ አስፈጻሚዎች የጸጥታ አካላት የተጣለባቸውን ኃላፊነት በጥሩ ሁኔታ መወጣታቸው፣ የመገናኛ ብዙኃንም በተመሳሳይ በከፍተኛ ኃላፊነት ስሜት ስራቸውን ማከናወናቸውንም አድንቀዋል። ይህ በእንዲህ እንዳለ የአውሮፓ ህብረትና አጋር ሀገራት ሰኞ ግንቦት 24 ቀን 2018 በኢትዮጵያ የተካሄደውን የሰባተኛው ጠቅላላ ምርጫ በተመለከተ በሰጡት መግለጫ አድናቆታቸውን ገልጸዋል። የአውሮፓ ህብረትና አጋር ሀገራት የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ አስፈጻሚ የፖለቲካ ፓርቲዎች እጩዎችና የሲቪል ተቋማት ጠቅላላ ምርጫው በስኬት እንዲካሄድ ያደረጉትን አስተዋጽኦ አሞካሽተዋል። የአውሮፓ ህብረትና አጋር አካሎቹ መግለጫ አክሎም በግንቦት 24 ቀን ምርጫ ማካሄድ ያልቻሉ የምርጫ ክልሎች ምርጫውን የማካሄድ እድል እንደሚያገኙ ያለውንም ተስፋ ገልጿል። የሀገር ውስጥ የምርጫ ታዛቢ ድርጅቶች በተለያዩ አካባቢዎች ያካሄዱትን የምርጫ ሂደት ትዝብታቸውን ይፋ አደረጉ። የኢትዮጵያ የሲቪል ማህበራት ድርጅቶች፣ የኢትዮጵያ ሰብአዊ መብቶች ጉባኤና የኢትዮጵያ ወጣቶች ፌዴሬሽን ጨምሮ በርካታ የምርጫ ታዛቢ ድርጅቶች በተለያዩ የኢትዮጵያ አካባቢዎች በምርጫ ሂደቱ ላይ ያላቸውን ትዝብት ዘርዝረዋል። ምርጫው ሰላማዊ መሆኑን ገልጸው የተስተዋሉ ችግሮችንም ጠቁመዋል። ቴዎድሮስ አይቺው መግለጫዎቹን ተመልክቷል።
የሀገር ውስጥ የምርጫ ታዛቢ ድርጅቶች በተለያዩ አካባቢዎች ያካሄዱትን የምርጫ ሂደት ትዝብታቸውን ይፋ አደረጉ። የኢትዮጵያ የሲቪል ማህበራት ድርጅት ለምርጫን ጨምሮ በርካታ የምርጫ ታዛቢ ድርጅቶች በተለያዩ የኢትዮጵያ አካባቢዎች ታዛቢዎችን በማሰማራት ሰኞ ግንቦት 24 ቀን የተካሄደውን የ7ኛውን ጠቅላላ የምርጫ ሂደቱን መታዘብ መቻላቸውን በየግላቸው ባወጡት መግለጫ አስታውቀዋል። የኢትዮጵያ የሲቪል ማህበራት ድርጅቶች ለምርጫ በ7ኛው ጠቅላላ ምርጫ ላይ ከ3000 በላይ ታዛቢዎችን በ2500 የምርጫ ጣቢያዎች ላይ ማሰማራቱን አስታውሶ ምርጫው ከፍተኛ የህዝብ ተሳትፎ የታየበትና ሰላማዊ መሆኑን አረጋግጫለሁ ብለዋል። ህብረቱ ዛሬ ከሰዓት በኋላ ለመገናኛ ብዙሃን በሰጠው መግለጫም በምርጫ ወቅት ጣቢያዎች በሰዓት መከፈታቸውን፣ አስፈጻሚዎች በሰዓቱ መገኘት፣ የምርጫ ቁሳቁስ ተደራሽነት፣ የመራጮችን ተሳትፎና በምርጫ ጣቢያ ቅድሚያ ማግኘት ያለባቸውን የህብረተሰብ ክፍሎች ቅድሚያ ማግኘታቸውን ጨምሮ መታዘቡን አስታውቋል። የህብረቱ የቦርድ ሰብሳቢ አቶ ሳህለ ስላሴ አበበ በንባብ ባቀረቡት በዚህ የትዝብት ሪፖርት በ130 ምርጫ ጣቢያዎች የመራጮች ምዝገባ ላይ ያልተገኙና ካርድ ያልያዙ መራጮች እንዲመርጡ መደረጋቸውን ተናግረዋል። ከዚህ ውጪ ህብረቱ በታዘባቸው የምርጫ ጣቢያዎች ላይ በ46 ጣቢያዎች ውስጥ ከ1 እስከ 10 ግለሰቦች መራጮች መዝገብ ላይ ሰፍሮ ድምፅ መስጠት መከልከላቸውን ታዝቤያለሁ ሲል የኢትዮጵያ የሲቪል ማህበረሰብ ድርጅቶች ህብረት ለምርጫ በመጀመሪያ ደረጃ የትዝብት ሪፖርቱ አስታውቋል። ይህ በእንዲህ እያለ የኢትዮጵያ ሰብአዊ መብቶች ጉባኤ በበኩሉ 433 ቋሚና ተዘዋዋሪ ታዛቢዎችን አዲስ አበባን ጨምሮ በተለያዩ አካባቢዎች ታዛቢዎችን በማሰማራት የምርጫ ሂደቱን መታዘብ መቻሉን ባወጣው መግለጫ አስታውቋል። ኢሰመጉ 433 ቋሚና ተዘዋዋሪ ታዛቢዎችን በሐዋሳ፣ በሃላባ፣ ሻሸመኔ፣ ወንዶ ገነት፣ አርባ ምንጭ፣ ኮንሶ፣ ድሬዳዋ፣ ሐረር፣ ጅጅጋ፣ ባህር ዳር፣ ጎንደርና አዲስ አበባ በማሰማራት የምርጫ ሂደቱን መታዘብ መቻሉን ገልጾ በዚህም ክትትል መሰረት ታዛቢዎች በምርጫ ቀን ከ800 በላይ የምርጫ ጣቢያዎችን መታዘባቸውን ማረጋገጥ ተችሏል ብሏል። ኢሰመጎ በመግለጫው አክሎም በቅድመ ምርጫ፣ በምርጫ መስጫ ቀንና በድህረ ምርጫ ወቅት ያለውን የምርጫ ሂደት እንዲታዘቡና የሰብአዊ መብቶች ሁኔታ ክትትል እንዲያደርጉ ከ700 በላይ ታዛቢዎችን ለማሰማራት አቅዶ የነበረ ቢሆንም በተለያዩ አካባቢዎች የሚገኙ ታዛቢዎች በተለያዩ ምክንያቶች መሳተፍ ባለመቻላቸው የታቀደውን ያክል ታዛቢ ማሰማራት ሳይችል መቅረቱን ገልጿል። በተለይም በኦሮሚያ ክልል ማለትም በጅማና ነቀምት ከተሞች ለታዛቢነት ስልጠናውን ወስደው የነበሩ ሰዎች ያለበቂ ምክንያት በታዛቢነት ለመሳተፍ ፍላጎት የሌላቸው በመሆኑ ሳይሳተፉ የቀሩ ቢሆንም በሌሎች አካባቢዎች የሚገኙ ታዛቢዎቻችን ተግባራቸውን በአመርቂ ሁኔታ ያከናወኑ በመሆኑ ምስጋናችን የላቀ ነው ሲል ኢሰመጉ አስታውቋል። ይህ ቅድመ ምርጫ የተዘጋጀው ኢሰመጉ ምርጫውን ከታዘበባቸው የምርጫ ጣቢያዎች በድምፅ መስጫ ቀን በተሰበሰበ መረጃ ላይ ብቻ በመመስረት መሆኑን አስታውቋል። በድምፅ መስጫው ቀን የነበሩ መልካም ጎኖች ያላቸው ኢሰመጉ መራጮች በምርጫው ቀን ድምፃቸውን ለመስጠት የነበራቸው ተነሳሽነት፣ ዲጂታል የመራጮችና የእጩዎች ምዝገባ ስልትን ማስጀመር የተደረገው ጥረት፣ በአብዛኛው የምርጫ ጣቢያዎች የነበረው የምርጫ ቁሳቁስ አቅርቦት በቂ በሚባል ደረጃ መኖሩ እንዲሁም ምርጫ በተከናወነባቸው በአብዛኛዎቹ የሀገሪቱ ክልሎች የጎላ የጸጥታ መደፍረስ ሳያጋጥም የድምፅ አሰጣጥ ሂደቱ መጠናቀቁን አንስቷል። ኢሰመጉ አክሎም በተወሰኑ ቦታዎች ያልተፈቀደላቸው ግለሰቦች በምርጫ ጣቢያው ውስጥ መገኘት፣ በአንዳንድ አካባቢዎች የጸጥታ አካላት ከምርጫ ጣቢያው በተፈቀደላቸው ርቀት ጠብቆ አለመቀመጥና በአንዳንድ የምርጫ ጣቢያዎች ባጅ ያላደረጉና ፍቃድ ያልተሰጣቸው የተለያዩ ግለሰቦች ምርጫን የማስተባበር ስራን መስራት የሚሉትን እንደ ችግር አንስቷል። ሌላኛው የ7ኛውን ጠቅላላ የምርጫ ሂደቱን መታዘብ መቻሉን የገለጸው የኢትዮጵያ ወጣቶች ፌዴሬሽን ሲሆን 7ኛው ጠቅላላ ምርጫ ወጣቶች ፖለቲካዊ ተሳትፎና ሀገራዊ ኃላፊነታቸውን የተወጡበት ነበር። በተለይም ወጣቶች በታዛቢነትና በበጎ ፈቃደኝነት መሳተፋቸውን ገልጿል። የፌዴሬሽኑ ፕሬዝዳንት ተወካይ አሌክሳንደር ንጉሴ በሰጡት መግለጫ ወጣቶች በምርጫው መሳተፋቸው ፖለቲካዊ ተሳትፏቸው እንዲያድግ እንዲሁም ሀገራዊ ኃላፊነት እንዲሰማቸው ያደርጋል ያሉ ሲሆን የምርጫ ህጎችና ስርዓቶች እንዲከበሩም የተሰጣቸውን የታዛቢነት ኃላፊነታቸውን መወጣታቸውን ገልጸዋል። ፌዴሬሽኑ ምርጫ ቦርድ ከቅድመ ዝግጅት ጀምሮ የነበረውን ክንውን መታዘቡንና በዝግጅቱ የግብአት አቅርቦት ችግር አለመኖሩን ገልጿል። በምርጫው የሀገር ውስጥና የውጭ ታዛቢዎች የነበራቸው ክትትል የምርጫውን ተአማኒነት የበለጠ የሚያጎላ እንደነበረ ያነሳው የኢትዮጵያ ወጣቶች ፌዴሬሽን 33500 ወጣቶች በታዛቢነት መሳተፋቸውንም ገልጿል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በአማራ ክልል ምርጫ እንዳይካሄድ ብዙ ጥረት ተደርጎ ነበር ያሉት አቶ አረጋ ከበደ በክልሉ ምርጫ ማካሄድ ድምጽ ከመስጠት ባሻገር ነው ማለታቸውን የህወሓት ቡድን ከተጠያቂነት ለማምለጥ የፕሪቶሪያውን ስምምነት አፍርሶ ጦርነት እያወጀ ነው ሲል የተንቤን ጊዜያዊ አስተዳደር ኮሚቴ ማስታወቁን ጨምሮ ሌሎች መረጃዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል።
በአማራ ክልል ምርጫ እንዳይካሄድ ብዙ ጥረት ተደርጎ ነበር ያሉት አቶ አረጋ ከበደ በክልሉ ምርጫ ማካሄድ ድምጽ ከመስጠት ባሻገር ነው አሉ። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ግንቦት 24 2018 ዓ.ም የተካሄደው የኢትዮጵያ 7ኛው ጠቅላላ አገር አቀፍ ምርጫ በአማራ ክልል ሰላማዊ ዲሞክራሲያዊና ፍትሃዊ ሆኖ መጠናቀቁን በሰጡት መግለጫ አስታውቀዋል። ከጥንትም ለሀገረ መንግስት ግንባታ ትልቅ አሻራ ያሳረፈው የክልላችን ህዝብ ትናንት ደግሞ ለዲሞክራሲ ስርዓት ያለውን ቀናኢ ፍላጎት ለዓለም አሳይቷል። በአማራ ክልል ምርጫ ማካሄድ ድምጽ ከመስጠት ባሻገር ነው ሲሉ በትናንትናው ዕለት መናገራቸውን አሚኮ ዘግቧል። በክልሉ ምርጫ እንዳይካሄድ ዜጎች መብታቸውን እንዳይጠቀሙ በህዝብ ድምጽ የተመረጠ መንግስት እንዳይመሰረት ክልሉ ሁልጊዜ በድህነትና በግጭት ውስጥ እንዲኖር የሚፈልጉ የውይይትና የሰላም ተቃራኒ ኃይሎች ብዙ ጥረት አድርጓል ሲሉ አንስተዋል። ይሁን እንጂ በህዝቡ አስተዋይነትና በጸጥታ ኃይሉ አማካይነት እነርሱ የፈለጉት ሳይሆን ህዝብ የፈለገው ሆኗል በማለት አብራርተዋል። የክልሉ ህዝብ ትናንት ለዲሞክራሲያዊ ስርዓት ያሳየው ተሳትፎ ጽናትና ትዕግስት የብልሃትና የጥበብ ምንጭ መሆኑን ያስመሰከረበት ነው ያሉት ርዕሰ መስተዳድሩ ምርጫው ህዝቡ ለፈተና የማይበገር በዛቻና በማስፈራሪያ የማይሰበር ለሰላምና ለሀገረ መንግስት ግንባታ የትኛውን መስዋዕትነት እንደሚከፍል ያሳየበት ነው ሲሉ አክለዋል። የክልላችን ህዝብ በሰኞ ምርጫ የፖለቲካ ስልጣን የሚገኘው በህዝብ ድምጽ እንጂ በኃይል አለመሆኑን ግልጽ መልእክት ያስተላለፈበት ነው በማለት አክለዋል። የአማራ ክልል ህዝብ ሰላም ወዳድነቱን፣ ዲሞክራሲያዊ ስርዓት ፈላጊነቱን፣ በህግና በህዝብ ይሁንታ ለሚጸና መንግስት ቀናኢነቱን በግልጽ አሳይቷል ሲሉ አብራርተዋል። ከቅድመ ምርጫ ጀምሮ ምርጫው በክልሉ በስኬት እንዲጠናቀቅ አድርገዋል ያሏቸውን የሀገር መከላከያ ሰራዊት፣ የክልሉ የጸጥታ ኃይልና የክልሉን አመራሮች አመስግነዋል። በምርጫው ጫፍ ረገጥ አስተሳሰቦች እስከ አደረጃጀቶቻቸው በህዝብ ድምጽ ከሽፈዋል ያሉት አቶ አረጋ ከሁሉም በላይ ደግሞ ሀገራችን ኢትዮጵያ አሸንፋለች ሲሉም ተናግረዋል። የህወሓት ቡድን ከተጠያቂነት ለማምለጥ የፕሪቶሪያውን ስምምነት አፍርሶ ጦርነት እያወጀ ነው ሲል የተንቤን ጊዜያዊ አስተዳደር ኮሚቴ አስታወቀ። የተንቤን ህዝብ እንደ ሌሎቹ የትግራይ አካባቢዎች ለነጻነቱ ብዙ ዋጋ የከፈለ ህዝብ ነው ሲል የተንቤን ጊዜያዊ አስተዳደር ኮሚቴ ባወጣው መግለጫ አስታውቋል። ስምረት ፓርቲ ያሰራጨው ይህ የጊዜያዊ አስተዳደር ኮሚቴው መግለጫ በተደጋጋሚ ተፈትኖ የወደቀው ኋላ ቀሩ የህወሓት ቡድን ለበርካታ ዓመታት የተንቤንን ህዝብ የመሰረተ ልማት ጥያቄዎችን አፍኖ በመያዝ አካባቢውን የጦርነት ማዕከል አድርጎ ቆይቷል ብሏል። ቡድኑ የሁሉ በደሉ ሳይበቃው በተላላኪዎቹ በኩል በወጣቱ ትውልድ ላይ ሌላ ግፍ እየፈጸመ ነው ሲልም ከሷል። ወጣቱ ትውልድ በአገሩ ሰርቶ እንዳይኖር ለስደትና ለሞት እየዳረገው ነው ያለው ኮሚቴው ወጣቶችን ከፍቃዳቸው ውጪ በኃይል እያፈሰ ወደ ወታደራዊ ማሰልጠኛ ማዕከላት እየወሰዳቸውም ነው ብሏል። ከቡድኑ ጋር ሆነው ይህን ያፈሳ ተግባር እየፈጸሙ ነው ያላቸውን በተንቤን ከተማ የሚገኙ አካላትንም ከድርጊታቸው እንዲቆጠቡ አሳስበዋል። እናንተ ሌላ ሀገር የላችሁም ሲል ከህወሓት ቡድን ጋር የተባበሩትን አካላት ያሳሰበው ኮሚቴው ከዚህ ተግባር ራሳቸውን እንዲያርቁም በጽኑ አስጠንቅቋል። አክሎም አምባገነናዊው የህወሓት ቡድን የፕሪቶሪያውን የሰላም ስምምነት አፍርሶ ራሱን ከተጠያቂነት ያስመልጠኛል በሚል የትግራይን ህዝብ ለማጥፋት ጦርነት እያወጀ መሆኑን አንስቷል። የተንቤን ወጣቶችም እያደረጉ ያሉትን የእምቢተኝነት ትግል አጠናክረው እንዲቀጥሉ ጥሪ አቅርቧል። ለወጣቱና በታጣቂ ቡድን ውስጥ ላሉ አካላት ባስተላለፈው መልእክት ውስጣዊ አደረጃጀታችንን በማጠናከር የህወሓትን የጥፋት ቡድን እድሜ ማሳጠር የምንችልበት ጊዜው አሁን ነው ሲል ጥሪ አስተላልፏል። የሱዳኑ መሪ አልቡርሃን ወደ ቱርክ ተጉዘው ከፕሬዝዳንት ኤርዶጋን ጋር መወያየታቸው ተነገረ። በርስ በርስ ጦርነት በምትገኘው ሱዳን ብሔራዊ ጦሩን ይዘው ከፈጥኖ ደራሽ ኃይል ጋር የተፋለሙ የሚገኙት የሱዳን ጦር አዛዥ አብዱልፈታህ አልቡርሃን ያልተጠበቀ ነው የተባለን ጉዞ ወደ ቱርክ አንካራ አድርገዋል። የሱዳን መገናኛ ብዙሃን ባወጡት ዘገባ አልቡርሃን ትናንት ቱርክ አንካራ የገቡ ቢሆንም ከሱዳን መነሳታቸው በሀገሪቱ የመንግስት መገናኛ ብዙሃን አስቀድሞ በይፋ አለመገለጹ የጉዞውን ሚስጥራዊነት እንደሚጠቁም ጠቅሰዋል። በሱዳን የሽግግር መንግስት ውስጥ የሱዳን ሉዓላዊ ምክር ቤት ሊቀመንበር የነበሩትና ከምክትላቸው መሐመድ ሐምዳን ዳጋሎ ወይም ሄሜቲ ጋር ያልተግባቡት የሀገሪቱ የጦር ኃይሎች ጠቅላይ አዛዥ አብዱልፈታህ አልቡርሃን በርስ በርስ ጦርነቱ መሃል ወደ ቱርክ አቀንተዋል። ትናንት ማክሰኞ ዕለት በአንካራ ከቱርክ ፕሬዝዳንት ረጂብ ጣይብ ኤርዶጋን ጋር ያልተጠበቀ ውይይት ያደረጉት አልቡርሃን የቱርክ መንግስት በቀጠና ሁኔታ ያለውን አቋምም ጠይቀዋል። የፕሬዝዳንት ኤርዶጋን ጽህፈት ቤት ባወጣው አጭር መግለጫ ቱርክ በሱዳን ያለውን ደም መፋሰስ ለማስቆም የምታደርገው ጥረት ቀጥላለች ብለዋል። የፕሬዝዳንት ኤርዶጋን ጽህፈት ቤት ባወጣው አጭር መግለጫ ቱርክ በሱዳን ያለውን ደም መፋሰስ ለማስቆም የምታደርገውን ጥረት ቀጥላለች ብሏል። አልቡርሃንና ኤርዶጋን በቱርክና በሱዳን የሁለትዮሽ ግንኙነት ላይ ቱርክ ትኩረት በማድረግ በቀጠናዊ ጉዳዮች ዙሪያ መምከራቸውም ተገልጿል። በተመሳሳይ መልኩ የሱዳን ሉዓላዊ ምክር ቤቱ የሚዲያ ጽህፈት ቤት ስብሰባውን ያረጋገጠ ሲሆን ውይይቱ በሱዳንና በቱርክ መካከል ያለውን የሁለትዮሽ ግንኙነት ለማጠናከር በተቀረጸው ማዕቀፍ ውስጥ የተከናወነ መሆኑንም አስታውቋል። መግለጫው አልቡርሃንና ኤርዶጋን
ኢራን ያሉትን የትብብር መስኮች ገምግመዋል ያለ ሲሆን ግንኙነቱን ይበልጥ ማሳደግ በሚቻልባቸው መንገዶች ላይ ተወያይተዋል ሲልም ገልጿል። ቱርክ በምስራቅ አፍሪካ ከፍተኛ ፍላጎት ካላቸው ሀገራት አንዷ ስትሆን ከቀጠናው ሀገራት ጋር ወዳጅነቷን እያጠናከረች መሆኑም ይገለጻል። በዝርዝር ወደ ያዝነው መረጃችን ስናልፍ ደግሞ ኢራን የኒውክሌር መሳሪያ ላለመታጠቅ መስማማቷን የገለጹት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ዘለፉ። ፕሬዚዳንት ትራምፕ ኢራን የኒውክሌር መሳሪያ ላለመታጠቅ ቀድማ ተስማምታለች ሲሉ ተናግረዋል። አክለውም ነገሮች መልካም ከሆኑ ከሀገሪቱ የበላይ መሪ ሞጅታባ ኻሜኒ ጋር በሂደት ሊገናኙ እንደሚችሉም ገልጸዋል። ይህ በእንዲህ እንዳለ ትራምፕ አሜሪካ ከኢራን ጋር ያለውን ግጭት ለማስቆም በምትደራደርበት ወቅትም ከእስራኤሉ ጠቅላይ ሚኒስትር ኔታንያሁ ጋር በሊባኖስ ውጊያ ዙሪያ ባደረጉት የስልክ ንግግር ወቅት መዝለፋቸውን ተናግረዋል። ዝርዝሩን ዘርፋይል ሀብታሙ እንደሚከተል ያቀርበዋል። ኢራን የኒውክሌር መሳሪያ ላለመታጠቅ መስማማቷን የገለጹት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ዘለፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር መሳሪያ ላለመታጠቅ መስማማቷን ያሳወቁ ሲሆን ነገሮች መልካም ከሆኑ ከሀገሪቱ የበላይ መሪ ሞጅታባ ኻሜኒ ጋር በሂደት ሊገናኙ እንደሚችሉም ተናግረዋል። ፕሬዝዳንት ትራምፕ ዛሬ ረቡዕ ዕለት ከተላለፈው ፖድ ፎር ዋንስ ከተሰኘው የፖድካስት ሚዲያ ጋር ባደረጉት ቃለ ምልልስ ስለ ኢራን ሲያብራሩ የኒውክሌር መሳሪያ ላለመታጠቅ ቀድሞ ተስማምተዋል ሲሉም ገልጸዋል። የኢራኑ የበላይ መሪ ኻሜኒ በሁለቱ ሀገራት መካከል ያለውን ጠላትነት ለማቆም በሚደረገው ንግግር ውስጥ ስላላቸው ተሳትፎ የተጠየቁት ትራምፕ በእርግጠኝነት እሳቸው ተሳትፎ አላቸው፣ ትልቅ ክብር የሚሰጣቸው ይመስለኛል ሲሉ መልሰዋል። ትራምፕ አክለውም የኢራኑ መሪ በጤና እክል ላይ መሆናቸውን እየሰሙ መሆኑን ጠቅሰው ሆኖም በድርድሩ ሂደት ላይ ፍቃዳቸውን እየሰጡ መሆኑን ገልጸዋል። ይሁን እንጂ እስካሁን ከመሪው ጋር የመገናኘት እድል እንዳልገጠማቸው የገለጹት ፕሬዝዳንቱ እሳቸውን ማግኘት እፈልጋለሁ፣ እንደ ሁኔታ በሂደት እንገናኛለን ብዬ አስባለሁም ብለዋል። በሌላ በኩል ትራምፕ የኢራኑን ጦርነት እንደ ስኬት እንደሚመለከቱት ገልጸዋል። ምክንያቱም የሀገሪቱ ወታደራዊ ኃይል መሸነፉን ተከትሎ መሆኑን አስረድተዋል። ባለፈው የካቲት 21 ቀን በአሜሪካና እስራኤል ጥቃት የጀመረው ይህ ግጭት ዓለም አቀፉን የኃይልና የነዳጅ ገበያ ያናጋ ሲሆን ከወራት በኋላ ለሚካሄደው የአሜሪካ ምክር ቤት ምርጫ በአሜሪካውያን ዘንድ ተወዳጅነትን ያጣ ጉዳይም ሆኗል። የኢራኑ ጉዳይ ትልቅ ስኬት ነው ያሉት ትራምፕ የሚሆነውን ወደፊት እናያለን፣ አሁንም በስምምነቱ ላይ እየሰራን ነው። ስምምነቱ ከተሳካ መልካም ነው፣ ካልተሳካ ደግሞ በሌላ መንገድ እናሳካዋለን ሲሉም ተናግረዋል። ሌላ መንገድ ያሉት ምን እንደሆነ በዝርዝር ባያብራሩም ቀደም ሲል አሜሪካ ጥቃቷን ልትቀጥል እንደምትችል መግለጻቸውም ይታወሳል። ትራምፕ በቃለ ምልልሱ ላይ አሜሪካ ከኢራን ጋር ያለውን ግጭት ለማስቆም በምትደራደርበት ወቅት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በሊባኖስ ውጊያ ዙሪያ ባደረጉት የስልክ ንግግር እብድ ብሎ መጣራታቸውን ተናግረዋል። ፕሬዝዳንቱ የአክሲዮስ የዜና ወኪል ያወጣውን ዘገባ መነሻ በማድረግ የእስራኤሉን መሪ የተረገመ እብድ ብሎታል ወይ ውለታ ቢስስ አድርገውስ ከሰውታል ተብሎ ለቀረበላቸው ጥያቄ ምላሽም ሰጥተዋል። አዎ ብያለሁ ሲሉ ትራምፕ ምላሽ የሰጡ ሲሆን አክለውም ተቆጥቼ ነበር ማለት አልችልም፣ ነገር ግን በሊባኖስ ላይ ያለማቋረጥ በሚደረገው ውጊያ ላይ ጥቂት ቅሬታ አድሮብኝ ነበርም ብለዋል። ይሁን እንጂ ትራምፕ ቀጠል አድርገውም እርሳቸውና ኔታንያሁ በጣም ጥሩ ግንኙነት እንዳላቸውም ገልጸዋል። አክሲዮስ ስማቸው ያልተጠቀሰ የአሜሪካ ባለስልጣናትን ጠቅሶ በወጣው ዘገባ መሰረት ትራምፕ ለኔታንያሁ በስልክ አንተ ፍጹም እብድ ነህ፣ እኔ ባልኖር ኖሮ አሁን እስር ቤት ነበርክ፣ አሁን ሁሉም ሰው ይጠላሃል፣ በዚህ ምክንያት ሁሉም ሰው እስራኤልን እየጠላት ነው ብለውታል። ትራምፕ በቃለ ምልልሱ ላይ በአንድ ወቅት ኔታንያሁ ይህንን ማቆም አለብን አልኩት ሲሉም ተናግረዋል። ትራምፕ ኔታንያሁ ኢራንን እንድታጠቃ አታሎታል ወይ ተብሎ ሲጠየቁ የተቆጡ ሲሆን ተቺዎቻችን ጠላቶቻችን ናቸው ሲሉም ጠርቷቸዋል። ትራምፕ ቀደም ሲል በእስራኤል ላይ አስከፊ ስድቦችን የተጠቀሙ ሲሆን ባለፈው ዓመት በአደባባይ እስራኤልና ኢራን ምን አባታቸው እያደረጉ እንዳሉ አያውቁም ማለታቸውም አይዘነጋም። የአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ዳሩሰላም ተሾመ ይዛለች። አብራችሁን ቆዩ። ኢትዮጵያና ኖርዌይ በኤሌክትሪክ ተሽከርካሪዎች አጠቃቀም ዙሪያ በጋራ ለመስራት ተስማሙ። የኢትዮጵያ ኤሌክትሪክ አገልግሎት ቶት ሊደር አፍሪካ ከተሰኘ የኖርዌይ ቴክኖሎጂ ኤጀንሲ ጋር በኤሌክትሪክ ተሽከርካሪዎች አጠቃቀም ላይ በትብብር ለመስራት የመግባቢያ ሰነድ መፈራረሙ ተገልጿል። ስምምነቱ የኤሌክትሪክ ተሽከርካሪዎችን በስፋት ለማስተዋወቅና ዘመናዊ የኃይል አጠቃቀምን ለማሳደግ እያለመ መሆኑ ተመላክቷል። እንዲሁም ስምምነቱ በኤሌክትሪክ ተሽከርካሪዎች ቴክኖሎጂ አጠቃቀም ረጅም ዓመታት የበለጸገ ልምድ ያላትን የኖርዌይን ተሞክሮ ወደ ኢትዮጵያ ለማምጣት እንደሚያስችልም ተጠቅሷል። ይህም ለአምራችና ለአገልግሎት ሰጪ ተቋማት አቅም ግንባታ ከፍተኛ አስተዋጽኦ እንደሚያበረክትም ተጠቁሟል።
ስምምነቱ በሀገር አቀፍ ደረጃ የኤሌክትሪክ መኪና መሙያ መሰረተ ልማቶችን ለመዘርጋትና ዘመናዊ የቴክኖሎጂ አጠቃቀምን ለማስፈን ለተጀመረው ስትራቴጂካዊ ጉዞ ትልቅ አጋዥ እንደሚሆንም ተገልጿል። በፊርማ ስነ ስርዓቱ ላይ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው፣ በኢትዮጵያ የኖርዌይ አምባሳደር ስቴን ክሪስቴንሰንና ሌሎች ከፍተኛ የስራ ኃላፊዎች መገኘታቸውም ተመላክቷል። የህዝብ ተወካዮች ምክር ቤት ነገ በሚካሄደው ስብሰባ የብድር ስምምነቶችን ለማጽደቅ የወጡ ረቂቅ አዋጆችን መርምሮ እንደሚያጸድቅ ይጠበቃል። ስድስተኛው የህዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመኑ 23ኛ መደበኛ ስብሰባውን ነገ ግንቦት 27 ቀን 2018 ዓ.ም ያካሂዳል። ምክር ቤቱ ኢትዮጵያ ከአፍሪካ ልማት ባንክና ከዓለም አቀፍ የልማት ማህበር ጋር የተፈራረመቻቸውን የብድር ስምምነቶችን ለማጽደቅ የወጡ ረቂቅ አዋጆችን መርምሮ ውሳኔ ያሳልፋልም ተብሏል። በተጨማሪም የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የሚያቀርባቸውን የሁለትዮሽ የአየር አገልግሎት ስምምነቶችን ማለትም ከሴራሊዮን፣ ከአንጎላ፣ ከባንግላዴሽና ከኢስዋቲኒ መንግስታት ጋር የተፈረሙ ረቂቅ አዋጆችን እንደሚያጸድቅም ይጠበቃል። በተጨማሪም ምክር ቤቱ በኢትዮጵያና በሩሲያ መካከል የጋራ የባዮሎጂ ምርምር ማዕከል ለማቋቋም የተፈረመውን ስምምነት ረቂቅ አዋጅ አስመልክቶ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና ውሳኔ ሀሳብ መርምሮ ረቂቅ አዋጁን እንደሚያጸድቅም ይጠበቃል። በተያያዘም በኢትዮጵያና በቪየትናም መካከል የዲፕሎማቲክ ወይም ኦፊሻል የአገልግሎት ፓስፖርት ለያዙ ሰዎች ቪዛን ለማስቀረት የተፈረመ ስምምነት ረቂቅ አዋጅን አስመልክቶ ቋሚ ኮሚቴው የሚያቀርበውን ሪፖርትና ውሳኔ ሀሳብ መርምሮ ረቂቅ አዋጁን ያጸድቃል። በመጨረሻም ምክር ቤቱ የፌዴራል ታክስ አስተዳደር ማሻሻያ ረቂቅ አዋጅን፣ የግብርና ቢዝነስ ኩባንያ ረቂቅ አዋጅን፣ የምግብ ስርዓትና ስርዓተ ምግብ ረቂቅ አዋጅን፣ የኢትዮጵያ የካርበን ገበያ ረቂቅ አዋጅንና የኢትዮጵያ ስታቲስቲክስ ረቂቅ አዋጅን መርምሮ ለሚመለከታቸው ቋሚ ኮሚቴዎች እንደሚመራ ከምክር ቤቱ ያገኘነው መረጃ ያመለክታል። አሜሪካ የአፍሪካ ሀገራትን ጨምሮ በ60 የዓለም ሀገራት ላይ ከጉልበት ብዝበዛ ጋር በተያያዘ አዲስ ታሪፍ መጣሏን አስታወቀች። አሜሪካ የአፍሪካ ሀገራትን ጨምሮ 60 የዓለም ሀገራት የጉልበት ብዝበዛን ለማስቀረት ተገቢውን ጥረት አላደረጉም በሚል ከ10 እስከ 25 በመቶ አዲስ ታሪፍ መጣሏን አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ጥለውት የነበረውን ታሪፍ ጠቅላይ ፍርድ ቤት ውድቅ ካደረገባቸው በኋላ አዳዲስ ታሪፎችን ሲጥሉ ይህ ለሁለተኛ ጊዜ ነው። ከ60ዎቹ የንግድ አጋሮቻቸው መካከል ዩናይትድ ኪንግደም፣ አውሮፓ ህብረት፣ ካናዳ፣ ህንድ፣ ጃፓንና ቻይና የሚገኙበት ሲሆን ለአሜሪካ በሚሸጧቸው ሁሉም ቁሳቁሶች ላይ ታሪፍ እንደሚጣልም ይፋ ተደርጓል። እንዲሁም ከአፍሪካ ደቡብ አፍሪካና ናይጄሪያ በዝርዝር ውስጥም ተካተዋል። የአሜሪካ ንግድ ቢሮ ሀገራቱ ታሪፍ የሚጣልባቸው በጉልበት ብዝበዛ የተመረቱ ምርቶችን ለአሜሪካ ገበያ እንዳይቀርቡ ማድረግ ባለመቻላቸው ነውም ብሏል። የአሜሪካ መንግስት በጉልበት ብዝበዛ የተመረቱ ምርቶችን ከሚገዙ ሀገራት ጋር መነገድ ለአሜሪካ ኢፍትሐዊ ነው የሚል አቋምም ያራምዳል። የአሜሪካ ንግድ ቢሮ ተወካይ ጃሜሰን ግሪር ታሪፉ የአሜሪካ ሰራተኞች በዓለም አቀፍ ደረጃ ወጥ በሆነ የፉክክር መድረክ እንዲወዳደሩ ያስችላቸዋል ሲሉ ተናግረዋል። የታሪፉ ውሳኔ የተሰማው አሜሪካ በመጋቢት ወር በ60 የንግድ አጋሮቿ ላይ ምርመራ ማድረግ መጀመሯ ከተገለጸ በኋላ ነው። ምርመራውን ተከትሎ የአሜሪካ ንግድ መስሪያ ቤት ሁሉም 60 ሀገራት ሙሉ በሙሉ ወይም በከፊል ጉልበት ብዝበዛን መከላከል ወይንም በጉልበት ብዝበዛ የተመረቱ ምርቶችን ወደ ሀገር ውስጥ እንዳይገቡ ህጋዊ ክልከላ ማድረግ አልቻሉም ብሏል። ስትከታተሉት የነበረው የዕለተ ረቡዕ ግንቦት 26 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት